ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። በመዝሙር 46 ከቁጥር 10 ላይ የእግዚአብሔር ቃል እንደዚህ ይላል፣ እረፉ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ ላለው በምድርም ላይም ከፍ ከፍ ላለው ይላል የእግዚአብሔር ቃል። ማረፍ የሚገባቸው ሰዎች በዓለማችን ላይ በቤተሰብም በአካባቢም በከተማና በሀገርም እጅግ ብዙ ሰዎች አሉ። ማረፍ የሚገባቸው ከአመፃቸው ማረፍ የሚገባቸው ከክፋት ንግግርና እይታ ማረፍ የሚገባቸው ከክፉ ተግባራቸው ከክፉ ጨዋታቸው አመፃቸው ኑሯቸውም ጭምር ማረፍ የሚገባቸው ሰዎች ብዙ አሉ። አንድ ሰው ኢየሱስ ክርስቶስ ጌታ እንደሆነ ካላወቀ የአመፅ ሰራተኛ ነው የሚሆነው፣ የክፋት ሰራተኛ ነው የሚሆነው፣ የትዕቢት ሰራተኛ ነው የሚሆነው። በአጠቃላይ የአመፅ ልጅ ሰራተኛ ነው የሚሆነው። ከዚህ ማንም ነፃ የሚሆነው እግዚአብሔር በላከው በክርስቶስ ኢየሱስ ሲያምን ማረፍ ይጀምራል። አንዳንድ ጊዜ ልጆች ሲያጠፉ አባቶች እረፉ ይላሉ አይደል? እረፉ፣ ስሙኝ። አሁንም አመፅ እየሰራችሁ በተለያየ አይነት መንገድ በስራ ቦታ በትዳርም በተለያየ ነገር ላይ አመፅ 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 ብቻ እያስፋፋችሁ እየሰራችሁ ያላችሁ እንደ ሀገርም አመፀኞች እረፉ ነው እግዚአብሔር ያላችሁ ያለው። እረፉ ነው። እኔም አምላክ እንደሆንኩ እወቁ። ኢየሱስ ጌታ እንደሆነ አምላክ እንደሆነም እወቁ ነው። እወቁ። ዝም ያላችሁ ባለብዙ ምሕረት ስለሆነ ነው። ጸጥ ያላችሁ ባለብዙ ቸርነት ስለሆነ ነው እንጂ ብታውቁት ኖሮ ከተለያየ ክፉ ሐሳባችሁ፣ ክፉ ድርጊታችሁ፣ ክፉ ኑሯችሁ ታርፋላችሁ፣ ትለያላችሁ። አንዳንድ ጊዜ ሰዎችን ማንነታቸውን ባለማወቃችን ምክንያት የተለያየ የድፍረት ንግግር፣ የድፍረት ሐሳብ፣ የድፍረት ኑሮ በፊት ለፊታቸው ስንኖር ይታያል። ስናውቃቸው ደግሞ እንደነግጣለን። አምላክህን ብታውቅ ጌታህን ብታውቅ ትደነግጣለህ። ባለፈው ጊዜያት ስለኖርከው ኑሮ ታፍርበታለህ። አሁን የሚያሳፍር ኑሮ ስትኖሩ የማታፍሩ ሰዎች፣ የሚያሳፍር ንግግር ስትናገሩ የማታፍሩ ሰዎች ለምን እንደሆነ ታውቃላችሁ? የማታፍሩት ኢየሱስ ክርስቶስ ጌታ እንደሆነ ስለማታውቁ። ኢየሱስ ክርስቶስ ጌታ እንደሆነ የሚያውቁ ሰዎች በአመፅ አይታወቁ፣ በምህረት ይታወቃሉ። ኢየሱስ ክርስቶስ ጌታ እንደሆነ የሚያውቁ ሰዎች በቸርነት ይታወቃሉ፣ በፍቅር ይታወቃሉ፣ በእውነት ይታወቃሉ፣ በርህራሄ ይታወቃሉ እንጂ በአመፅ ስራ፣ በአመፅ ሐሳብ፣ በአመፅ ንግግር፣ በአመፅ ጨዋታ፣ በአመፅ የትኛውም ተግባራቸው አይታወቁም። አንተ አሁን የምንታወቅባቸው መንገድ በምንድን የምንታወቀው? ብዙዎች ክፉ አድራጊ ናቸው። ለወንድሞቻቸው፣ ለእህቶቻቸው፣ ለቤተሰብ፣ ለከተማም ለሀገርም ክፉ አድራጊ ናቸው። በዛ መንገድ ደግሞ ለነዚያ ክፋት ክፉ መልስ አለ፣ የአጸፋ ምላሽ ማለት ነው። እኛ ክርስቶስን ያወቅን ለክፉ መልስ ክፉ አንመልስም። እኛ የምናሸንፈው አማኞች ለክፉ ተግባር፣ ለክፉ ንግግር፣ ለክፉ ሐሳብ፣ ለክፉ የትኛውም እይታ የአጸፋችን መልስ ክፉ ሳይሆን መልካም ነው። ለምንድን ነው እናንተ መልካም የምትመልሱት? ተወግታችሁ፣ ተመታችሁ፣ ተሰድባችሁ ለምን? የዚህ ሁሉ መልስ እኛ አርፈናል ነው። ኢየሱስ ክርስቶስ ጌታ እንደሆነ አውቀናል። የፍቅር አምላክ መሆኑን አውቀናል። የምህረት አምላክ መሆኑን አውቀናል። ለዚህም የምንመልሰው እሱ ያሸነፈን እኛን በፍቅር ነው። እኛን ማጥፋት እየቻለ፣ እኛን መግደል እየቻለ፣ እኛ
እኛን ሲኦል ማስገባት እየቻለ ነገር ግን እግዚአብሔር አንድያ ልጁን በመስጠት ከሲኦል አውጥቶናል፣ ከሲኦል ነጥቆናል። አያችሁ፣ ፍቅር ከሱ ተምረናል። ሰው እኛ እኮ ጠላቶች ነበርን ነው የሚለው። ጠላቶች ሳለን እግዚአብሔር ግን የፍቅር ጀብድ አሳየን። ስለዚህ እኛም ደግሞ አምላካችንን ያወቅን ወንድምና እህቶች ክፉ ለሚያደርጉብን፣ ክፉ ለሚሰሩብን፣ ክፉ ለሚያስቡብን ለየትኛውም ቤተሰብ ይሁን አካባቢ ይሁን ሀገርም ትሁን መልካም በማድረግ ከክፋታቸው ማሸነፍ እንችላለን። ያረፍን ሌሎችን የምናሳርፍበት መንገድ በዚህ ነው። እኛ ኢየሱስን በማወቅ ምድርም ደግሞ ሌሎችም ማረፍ ይችላሉ። ታዲያ ወደ ቃሉ ስንመለስ እረፉ እኔም አምላክ እንደሆንኩ ወቁ፣ በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይም ከፍ ከፍ እላለሁ። እሱ ከፍ ብሎ መታየት የሚችለው ኢየሱስ ክርስቶስ ጌታ እንደሆነ ማንም ሲያውቅ ነው። በፍቅርም ስንመላለስ እሱ ከፍ ይላል፣ ከሁሉ በላይ ከፍ ይላል። በጥላቻ በአመጽ በክፋት እግዚአብሔር አባታችን በእኛ መካከል አይታይም። የሚታየው በፍቅር ነው፣ የሚታየው በምህረት ነው፣ የሚታየው በቸርነት ነው፣ የሚታየው በርህራሄ ነው። ስለዚህ አማኞች ለሌሎች እናንተ አካባቢ ላሉ ለየትኛውም ሰው ኢየሱስ ክርስቶስ ጌታ እንደሆነ እወቁ በሏቸው። ማረፍ ይጀምራሉ። ኢየሱስ አምላክ እንደሆነ እወቁ በሏቸው። ሰዎች ከተለያየ ድካማቸው ያርፋሉ። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔ እምላለሁ አሳርፋችኋለሁ። አያችሁ፣ ሰዎች አመጽ አድክሟቸዋል። ሰዎችን ትዕቢት፣ ኃጢአት አድክሟቸዋል፣ ሽባ አድርጓቸዋል። ከዛ ሽባነታቸው መገላገል የሚችሉት ኢየሱስ ክርስቶስ ጌታ እንደሆነ ሲያምኑ ነው። አሁን አብዛኛው ሰው ከአመጽ መላቀቅ ከብዶታል። በፍጹም ገንዘብ ስላለ ከአመጽ አትላቀቅም፣ ሀብት ስላለ አትላቀቅም። ምንም ያላቅህ ነገር እዚህ ምድር ላይ የሚያላቅህ ነገር ኢየሱስ ክርስቶስን ማወቅ ነው። ኢየሱስ ክርስቶስ ጌታ ነው፣ አምላክም ነው፣ ደግሞም ዳግም ይመጣል። ስለዚህ ምን ጠብቃለን? ኢየሱስ ክርስቶስ ጌታ እንደሆነ እወቅም እመንም። በዚህ ምክንያት ከድካምህ ሁሉ ታርፋለህ፣ ከችግርህ ሁሉ ታርፋለህ። እግዚአብሔርም ይባርክሃል። ስለዚህ ወንድምና እህቶቼ እረፉ። ኢየሱስ አምላክ ነው፣ ኢየሱስ ጌታ ነው። በአሕዛብ ላይ ከፍ ከፍ ይላል፣ በምድርም ላይም ከፍ ከፍ ይላል። የሚከለክለው የለም። ኢየሱስ ጌታ ነው። እስከ መጨረሻ ድረስ እወዳችኋለሁ። ሻሎም